ሰማኛለህ አንተ ለምንድን ነው አልፈታሽም ያልከው? ተነጋገርን አይደል እንዴ? ለምንድን ማሰማኝ? ለምንድን አልፈታሽም ያልከኝ? መነጽሩን አውጥተህ ለክብርም ቢሆን አውራ። እዚህ ከሰው ጋር ነው የመጣሁት። ፍርድ ቤቱ እኮ የሱንም ያንቺንም መብት ነው የሚያስጠብቀው። አልፈልግም እኔ አሁን አልፈልግም ስላልሽ ባንዴ ፍቺ ይፈጸማል? ብቻህን መተህ ከኔ ጋር መጋፈጥ አትችልም ወይ? ሁሌ እሷን ይዘህ ለምንድን ነው ጣልቃ ታስገባው? ቆይ ብቻዬን ጋር ብቻ እንድተናገርኩት ፍርድ ቤት እከተለዋለሁ። እሷን እንድተናገረችኝ እቺ ደስ ብሎሻል? አዎ በጣም ቤትሽ ሄደሽ ምስጋናሽን አቅርቢ። በጣም እልል ነው የምለው። አዎ እሱን ደግሞ ማስገባው ወረቀቱ የተቀደደለናል እኮ በሽታ እኮ ነው ታውቂያለሽ አይደል? ምንድን ነው በሽታ? ይሄ ኧረ በፈጣሪ ይሄ እኮ በሽታ አይደለም። ድርቅና ድርቅ ያለ አክስቴ እኔ ሊሰርበኝ አይደለም የመጣሁት። ተረጋጉ። ፍርድ ቤትም በጣም እንትን አልሽኝ። ምንድን ነው ክብርሽን ጠብቂ፣ ክብሬን ጠብቃለሁ ከዚህ በኋላ። ካንተ ጋር ይጨርሳል። ካንተ ጋር ራሱ ምታይ እንደዛ አድርጊልኝ። ለአይን ለናፍቆት አታየኝ። በጣም ጥሩ እንደዛ ነው የምፈልገው። አልፈታሽም። እስኪ ምን ታመጫለሽ? አልፈታሽም። ነገሩን ግራና ቀኝ ይላል። እስከ መጨረሻው ድረስ ቀርቦ የማሳመኛ ቃሉን ያቀርባል እንጂ እኔ አላዛርን አምናለሁ። ፍቹ አይፈቅድም። እናያለን። እኔ እደውልባታለሁም እመጣለሁም አገኛታለሁም። እስካልፈታሽኝ ድረስ ሚስቴ ነሽ፣ ወደርሽም ጠላሽም። ሰማሻ? እኔ ደግሞ ባል አይደለህም። ፈትቻለሁ። ከልቤ አውጥቼ አንቅሬ ተፍቻለሁ። እሺ እንኳን ደስ አለሽ። ከዚህ በኋላ ባልሽ እስኮንኩ ድረስ ማድረግ ያለብኝ ነገር አደርጋለሁ። አክስትሽ ጋር ስትቀመጪ ዝም ብዬሻለሁ። እንዲህ አንጠልጥዬ ከአክስትሽ ቤት ቤቴ ማስገባት እችላለሁ። እሺ ሰላም፣ እንዴት ናችሁ? ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ ዛሬ እንግዲህ ወደ እናንተ የመጣሁት ያው የጀመረችውን የፍርድ ቤት ጉዳይ ዛሬ ነበር ቀኑና መገኘት ስላለብኝ ተገኝቻለሁ። ማለት ያለብኝንም ብያለሁ። ምክንያቱም መሆን ያለበት ነገር ይሆናል። ነገር ግን ገና ወራቶች ያስቆጠረ ትዳር ለፍቺ መድረሷ ፍቺ ምናምን ምን ማለት ነው? እኔ በጣም ነው ግራ ይገባኝና እንዲህ ነው እንደምታስበው አስተሳሰባ በቃ በዚህ ልክ ነው እንዴ ብዬ እንዳስባት እንድገምታት ነው የሆንኩት። ያው በጣም ስለደበረኝ ማለት ነው። በዚህ ልክ እዚህም ደረጃ ያደርሳታል ብዬ አላስብም። የሰው ልጅ በመጀመሪያ ከሰው ይጣላል። ሰው እኮ በብዙ አይነት ምክንያት ይጣላል፣ በብዙ አይነት ምክንያት ይጋጫል። አይነት ነገሮች ግጭት ብዙ ነውና በባልና በሚስት መካከል ግን ደግሞ በመጀመሪያው ግጭት ካልተፋታው የሚል ሚስት ያየሁት በሷ ነው። እውነት ለመናገር እኔም መቼስ ከቤተሰብም ጀምሮ ያለ ነገር ስለሆነ ማለት ነው። ሚስት ብዙ ነገር ትችላለች፣ ብዙም መቻል ግዴታዋ ነው ብዬ አስባለሁ። በቃ በትዳር ውስጥ እስካለ ባልም ሚስትም ተቻችለው የመኖር ግዴታ አለባቸው። ወንድየውም ግዴታ አለበት እሷን የመቻል ባህሪም ሆነ በህይወት ውስጥ ብዙ ነገር ይመጣል። የሰው ልጅ በብዙ አይነት መንገድ ይፈተናል። በገንዘብ ሊፈተን ይችላል፣ በህይወት ሊፈተን ይችላል፣ በማግኘት በማጣት ሊፈተን ይችላል፣ በብዙ አይነት መንገድ ሊፈተን ይችላል። እኚህን ፈተናዎች ግን አንድ ላይ እርስ በርስ ተደጋግፎ እርስ በርስ ተጋግዘው ካልሆነ በስተቀር ለምን ውሃ ቀጠነ ተብሎ ለፍቺ መደረስ ማለት ትዳርን በዚህ ልክ ማቅለሏ ትንሽ እኔ እንደራሴ አስከፍቶኛል። የተሰማኝን ስሜት ነው መናገር የምፈልገው። እዚህ ደረጃ እንዳደርስ በተደጋጋሚ ይቅርታም ስላት ነበረ እና ያው ህይወትን በልምምጥ ማድረግ አልቻልኩም። ስለዚህ መሆን ያለበትን ነገር እንዲሆን ከእግዚአብሔር ጋር እሷም መንገዷን እንድታቀና ማለት ያው ትላንትና ያው የተናገረችውን ነገር ታውቃላችሁ። ያው ትላንትና ቪዲዮን ማየታችሁታልና ምንም ማለት ሰው አንዳንዴ ከውስጡ ካልሆነ ማስመሰልም ጥሩ አይደለም። ግን ደግሞ ያንን ነገር እንትን ብላ ዛሬ ደግሞ ይሄንን ነገር አለማድረጓ ትላንት እንደዛ ብላ ዛሬ እንደዚህ ማድረጓ ደግሞ በጣም ነገረመኝ። ለማንኛውም እግዚአብሔር ያለው ነው የሚሆነው። ያለብንን ነገር ያው ተናግረናል። ምክንያቱም ያው ፍርድ ቤት ስለሆነ ፍርድ ቤት የወሰነውን ውሳኔ ደግሞ እንቀበላለን። ግን ደግሞ እስቲ ማዘር በዚህ ላይ ማለት የምትችው ነገር ካለ እኔ ምን እላለሁኝ እንዴ? አንተ አልፈታም ብለህ መውጣት ራሱ ጥሩ አይደለም። በቃ ካልፈለገችህም ነው በግድ አንተ ከሷ ጋር
የግድ ግን ፍቅር አለ እንዴ? አይ መች ኖረን ነው እኮ አሁን እኮ እሺ መች ኖረን አይደለም ረጅም ጊዜ መኖር አይተበቀባችሁም እኮ ለምን መሰለ ሳይጀመሩ ለምን መሰለ እስቲ ምን ገና ሁሉ ነገር ገና ሐሳብ ላይ ባለበት ገና እኮ ሐሳብ ላይ አይደለም እንኳንም ሐሳብ ላይ ሆኖ ተቋጨ አይደለም እንዴት እንደዚህ ይደረጋል እኔ ስለምን እንደዚህ አይነት ነገር ታደርጋለች እሷ በቃ ፈለገቻ በግድ አብራሃት ነው ስለፈለገች ይሆናል እንዴ ታዲያ በግድ ይሆናል እንዴ ትዳር እኮ በፍቅር ሲሆን ነው ትዳር አብራችሁ ተፋቅራችሁ ስትኖሩ ነው ሲቀጥል እሷ ለአንተ የምትሆን ልጅ አይደለችም በቃ የማትሆንህን ሴት በግድ ሚስቱኝኝ ብላ ፍርድ ቤት ላይ አልፈታትም ብሎ ድርቅ ምን ማለት ነው መሆን ያለበትን ነገር ነው ያደረኩት እስከምን እንደሚሄድ እንግዲህ አብረን እናያለን ምክንያቱም አንድ ሴት ልጅ ጊዜ ትፈጃለህ እንጂ እሷ በዚሁ ፈታሃለሁ ብላ ከቀጠለች መፋታትህ አይቀርም አልፈታትም ምክንያቱም ጊዜ ይፈጃል አንተ ደግሞ ጊዜህን ማቃጠል ፈልጋል ለምን አቃጥላለሁ በቃ ይሄ ጊዜ ማቃጠል ነው ጊዜ በሄደ ቁጥር የሚፈጠረው ነገር ጊዜ አንተ ገና ልጅ አይደለህ እንዴ የፈለከውን ህይወት መኖር ትችላለህ ምን እሷ ላይ አጣበቀ እንዴ ምን አፍጅተሃል እንዴ በቃ አሁን ላይ ስለፍቺ ምናምን ማውራት አልፈልግም በቃ ምን መፈልገው እሷ ከየምትሄድበት ወይም ደግሞ እየሄደችበት ካለችው መንገድ ተቆጠብ ወደ ህይወታችን በስተክክል ተስተካክላ ነገሮችን አስተካክለን ወደ ህይወታችን እንድንገባ ነው የምፈልገው እንጂ እንደ ህፃን ጨዋታ አታርገው ህይወቴ ነው እንደዚህ ተባብረን አይደለም እኔ እሷን ወደ ትዳር ውስጥ የገባሁትም ይሄን ብዬ አይደለም ገባሽ አይደል ስለዚህ እንግዲህ ወደ ትዳር ውስጥ ስትገባ ቤተሰቦችን መሸከምና መቻል ካቃታትስ አብራ መኖር ካቃታትስ ምን ማድረግ ትችላለህ እኔ እውነት እንደው አንቺ እንዲየምር እውነት እንደዚህ ክፉ ሆነሽ እንደው እሷን ቢብትል እውነት እንትን ይለኝ ነበር እኔ ምንም ያረኳት ነገር የለ የበደልኳት ነገር የለ አሁን ልጅ እንደሚቆጡት እናት ትቆጣለች ተቆጥቻለሁ ምን አንተን ስቆጣክ ስቀጣቀጥ ስመታክ ስናገርክ አይደል እንዲያደከው ዛሬ ድረስ ተቀጣልኛለህ ምንድነው እሱ ምን ችግር አለ እንዴ ለማንኛውም እኛ ያው ፍርድ ቤቱ ጋር እንደወጣን ነው እንትን ያለውና ትንሽ ያው ስሜታዊ ሆና ሊሆን ይችላል እሷም ምንም ማድረግ አልችልም መናገር ያለብኝ ነገር ተናግሬ ነው ወጣሁት ባካችሁ ፕሊስ በተለይ በኮሜንት እሷ የምታበረታቱ ሰዎች ትዳር ማፋታትን አታበረታቱ እውነቴን ነው ብላችሁ ነግበኔ ነው ሁላችንም የሰው ልጅ ሁሉ ትዳርን ይቀምሳል ስለዚህ በህይወታችሁ ምን ሊያጋጥማችሁ እንደሚችል አታውቁም እኔ ለሷ ንጹህ ፍቅር አለኝ ወዳታለሁ አፈቅራታለሁ ከሷ መለየት አልፈልግም ግን እናንተ በመሃል እየገባችሁ የእናንተንም ኮሜንት አጉል አበረታች አትሆኑ እስቲ ምንም ለማጠቅማት ነገር ጌታ ነው ኮሜንት ነገርማ አታንስ እውነት ምንም አታበረታቱ ምንም እንዲ 0.5 የምታረጉላት ነገር የለም እሷ ዛሬ ከኑሮ እሷ ከኔ ተፋታብቱ ጣይ ቤት ክራ ያከፍሉላት አንድ ነገር ቀና ብላ ምንም ለማታደርጉላት የሚያሰው የለም አዎ ግን በኮሜንት ልክ ነሽ ሂጂ ውጪ ቤቱ ምን ያረጋልሻል ምናምን የታባቱ ምናምን እንኳን እንደዚህ ሆነ በቃ እንደ ህይወት ይቀጥላል ምናምን እንደዚህ ሐሳቦችን አቁሙ ፕሊዝ ትዳር ለማፍረስ አንተናት በሉ መቆጣት ሲገባችሁ እንዴት ትዳርሽን ጥለሽ ተወጫለሽ እሱ እኮ ይወድሻል እሱ እኮ ያፈቅርሻል በቃ ችለሽ እኮ ነገሮችን ማስተካከል ትችያለሽ ሴት ልጅ ነሽ ብልህ ነሽ ምናምን ብላችሁ እናንተ መምከር ሲገባችሁ እሰይ ደጋረክሽ ምናምን እያላችሁ እንደዚህ ይወራል እስቲ ከአንድ ከተማረ ሰው ከአንድ ትልቅ ሰው እንደው ሴት ሙኒ ወንድ ይደረጋል እንደዚህ የሚያውን እኮ ብዙዎች አይደሉም እንደዚህ የሚሉት ምን መሰለ በቃ ወይ ከትዳራቸው ጋር እነሱ የራሳቸው ሳይድ ኢፌክት አላቸው ወይ ካማቻቸው ጋር የራሳቸው ሳይድ ኢፌክት ያላቸው ሰዎች ናቸው እንዴ የሚሳደቡት ስድብ ብዛቱ ለነገሩ ያው እኔም ብሰድቡኝም ድንጋይ ላይ ውሃ እንደማሰስ ነው ስድባችሁ ለኔ እንዲህ ነው የሚያልፈው አልሰማውም መስሚያ ከመንም በላይ አልኩሽ እኮ ከስድቡ እሺ ቆይ ስድብ ሲሆን ችግር የለም ትያለሽ ግን ደግሞ ሰው ልጅ ከቤት ውጣ ውጪላቸው እንዲ እናንተ በጣም ስለጻፋችሁላት በተለይ ቆይ ደግሞ በተለይ በውስጥም እየገቡ ይጽፉላታል በተለያዩ ሂጂ ውጪ ምናምን እንደዚህ ብላችሁ ኑሮዋን አፈረሰች እንግዲህ አንድ ሰው ደውሎ እንደው እስቲ ምን ጎደለሽ ምን አነሰሽ ያላታለ አረሽ ነው በእውነት ለመናገር እናንተም ነገ ያላገባችሁ ታገባላችሁ ያገባችሁ ደግሞ ልጆች አላችሁ ዝም ብላችሁ በሰው እውነት እኔ ወንድ ልጅ ነኝ እኔ ስናገር በጣም ልቤ እየተነካ ነውና በቃ እኔ ወንድ ልጅ ነኝ ትዳሬን ማጣት አልፈልግም እያልኩኝ ነው እኔ ወንድ ልጅ ነበር ትዳሩ የሚፈታው እኔ ትዳሬን እፈልጋለሁ ከሷ መለየት አልፈልግም ብዬ እያወራው እናንተ ግን ተው ሞራል አትሆኗት ምን ቸገረክ ለሷ ሞራል አትሆኑ ሞራል ይሆናት እኔ ሁሉ ነገር ይስተካከላል የምሬ ነው ራሱ ጠየቀች ደስ ነው ያለኝ እኔ ከዚህ በላይ ምን ማለት እንዳለብኝ አላቅም
ግን እባካችሁ እኔ ለእናንተ መክራችሁ ነገር ትዳር አትሁኑ። በቃ እናንተ እኮ እንዴ ምን አለ እንዴ ጾም ወቅት አይደል እንዴ? በቻላችሁ ታቅም ነገሮችን እሷ እንደውም ደውላችሁ መክራችሁ ለምን እንዴ ትሆኛለሽ? ይሄን ታገሺ፣ እኛ ከጎንሻለን፣ በርቺ፣ እናጽናናሻለን ብሎ ሰው ትዳሩን ያስተካክል። ምን አይነት ዘመን ላይ ነው የደረስነው? ይሄ ነው እንዴ እኛ አብሮ መኖር አብሮነታችን ኢትዮጵያዊነታችን ይሄ ነው እንዴ? የሰው ትዳር ሲፈርስ ደስተኛ መሆን ነው እንዴ? በጣም ነው የደበረኝ እኔ። ምክንያቱም ስላለኝ ነው ስላየው ነው ደውላችሁ የምታወሯትን። ስለዚህ ይሄ ነገር አቁም። ማንም በማንም ላይ በሰው ህይወት ላይ አንድም ከፍ አንድም ዝቅ የሚያደርግ ሰው የለም። እግዚአብሔር ያለው ኖራለሁ ነው። ግን ፕሊዝ ይወደርኳት ያፈቀርኳት እኔ ከሷ መራቅ አልፈልግም። ስለምወዳት ስለማፈቅራት ነው አሁንም ለእናንተ ይሄንን የምናገረው። ሞዳት ስለማፈቅራት ነው ይሄንን የምናገረው። ባካችሁን በቃ ስለ ወንድ ልጅ አምላክ ብላችሁ እኔ ከልብ ለምናችሁ እንደዚህ አይነት ኔጌቲቭ ሐሳብ ወደሷ አታምጡ። በቻላችሁ ታግም ተቆጡልኝ። ትዳር ነው ባል ነው ምን ሌላም ባል ቢመጣ እኮ ባል ነው አይደለ? ከኔ ተሻለ ይመጣል ምን ይመጣል? እዚህ ምድር አዲስ ነገር የለም እኮ። በዚህ ጎን ጥሩ ጎን ቢያገኝ በሌላ ደግሞ ድክመት ይኖረዋል። የኔ ጠንካራ ጎን ሌላ መታገባው ድክመት ይሆናል። ምንም የተሻለ አዲስ ነገር የለም። ፕሊስ እንደዚህ አይነት ነገር አታድርጉ እንደው ስለፈጠራችሁ። ይሄ እውነት በጣም ነው ያስጠላኝ ይሄ ነገር። አንተ አሁን ቆይ እሷ በቃ እኔ እኮ በቃ አልፈልግህም ካለች መተው ትችላለህ አላዛር። ይሄን ያህል ደግሞ እነሱንም ደግሞ ይሄን ያህል መማጸን አይጠበቅብህም። ምክንያቱም ይበሏት የሚያዋጣት ከሆነ ምክራቸውን የምትሰማ ከሆነ ትስማ። ማንም ቢሆን በህይወቷ ላይ አንድ እርምጃ የሚጨምርላት የለም። በዚህ ከተሞኘችና ራሷን ወደ አዘቅት ውስጥ የምትከት ከሆነ ተቀጥልበት። ምንም ይሄ የሚያለማምጥ ነገር የለም። በቃ ጥሩ ነው። እንደውም በቃ የሰውን ልክ በዚህ ልክ ታየዋለህ። ማጥቶልሽ ደግሞ ማጥቶ አንድ ላይ ወጡ ከፍርድ ቤት ሰማኛለህ። አንተ ለምንድን ነው አልፈታሽም ያልከው? ተነጋገርን አይደል እንዴ? ለምንድን ነው ማሰማኝ? ለምንድን አልፈታሽም ያልከኝ? መነጽሩን አውጥተህ ለክብርም ቢሆን አውራ። እዚህ ከሰው ጋር ነው የመጣሁት። አረባክሽ እንዴት ነው የሚያደርግ? ለምንድን ነው አልፈታሽም ያልከኝ? ስሚኝ ማለት ያለብኝ ነገር አልኩኝ። አንተ ስለፈለክ ነው እንዴ? አንቺ ስለፈለክሽ ነው እና ያበርኩ ልኑርልህ። ፈታኝ። አልፈልግም። ነፃነቴን ነው የምፈልገው። አልፈልግም አይንን ትዳር። እስቲ ማን እስቲ አሁን ለምሳሌ ፍርድ ቤት ይቻላል። እስቲ ፍርድ ቤት ያለኔ ፍላጎት አንቺን ከኔ ሲያፋታ ያለው ውስጥ ገብተህ ነው? ለምን ውስጥ ለምን ገባለሁ? በቃ ጣልተኸኛል አይደለ? እኔ ደግሞ መስለ ጠላውሽ። በቃ ይሄንን እናሳየህ እንዴ ጉድ ነገር በዛ። እኔና አቃላቂኝ አንተ እኮ ለብቻ እንኳን ማግኘት አትችልም። አንተ ራስህን ችላት መጣም እንዴ? ለምን ራስህ ለምን ስለሌለ ከሰስ አይደል እንዴ? ለምንድን ነው ብቻውን የሚመጣው? አንቺ ለምን ካክስትሽ ጋር መጣሽ? ብቻሽን ለመምጣት አይደል? ሁለታችን ጋር እመጣለሁ። ብቻዬን ለምን አይጋፈጠኝ? ለምን ይሄው ቢጋፈጥሽ ፈርቶሽ ነው? ምንድን ነው መጋፈጥሽ? ቆይ እኔ ካንቺ ጋር ልጋፈጥሽ? ቆይ ምን ልጋፈጥሽ? በቃ ምንድን ነው መጋፈጥሽ? እኔ ፍቺ ነው የምፈልገው። ትሰማኛለህ አይደል? እኔ ደግሞ አልፈታሽም አልኩሽ። ለምን ማፈታኝ አይደል? አሁን እዚህ ፍርድ ቤቱ እዚህ ደግሞ ተጨቀጭ መብቱ አይደል እንዴ? መብቱ ነው። መቀየር አይደለም መብቱ ነው። በአንዴ አሁን አንቺ እንዴት ነው ነገሩ? ጋቃ ፈረሰ ዳቦ አሁን ዛሬ ሄዳ ወዲያውኑ ወረቀት እንዲቀድልሽ ነው የፈለግሽው? አይችልም። በአንቺ ፍቃድ አይሆንም ፍርድ ቤት። እሺ አሁን አንድ ነገር አንቺ እንዲፈታኝ አይደለም ፈልጊው። አሁን እኔ ለምን አልፈታህም እያልኩት ነው። አክስቴ አስለቅቂኝ። እኔ አልፈልግም። ልቀቀኝ። አቅፋት በሄድክና እንደው አይ ጎኔ መጣ የኔ እቅፍ ናፍቋት ከሆነ ብዬ እኮ ነው። አላዛር ልቀቀኝ። እግዚአብሔር ልቀቀኝ። ሰው ያያችሁ ነው መንገድ ተላልፈ ስለተመቸኝ ነው ማስናፍቀኝ። እሺ መቼ ነው ማስናፍቀኝ? በዚህ ስልክ ነበር አንተ መፈንከት። አልፈልግም። በቃ እኔ አልፈልግም። ይሄ ትዳር አልፈልግም። በቃ እኔ ክብር የሌለኝ ሰው ነኝ። አላከብራችሁ። ክብር አታከብረንም ማለት ነው ብላችሁ በቃ ክብር የለኝም። ፍቱኝ። እንደማታከብሪኝ ካወቅሽም ጥሩ ነው እኮ ፍርድ ቤቱ እኮ የሱንም ያንቺንም መብት ነው የሚያስጠብቀው። አልፈልግም። እኔ አክስቴ አሁን አልፈልግም ስላልሽ ባንዴ ፍቺ ይፈጸማል? እቺ አላደገችም ልጅ አለኝ ይፈጸማል ወይ ባንዴ? አላቅም አክስቴ። ግን እኔ ከቻሉ ማለት ነው ዛሬ ሆኖ ከሱ ጋር ምንም አይነት ካንተ ጋር የሚያገናኘኝ ነገር አልፈልግም። አሁን ተቀላቀለ ነው አንቺ ጣልቃ አትግቢ በቃ። አሁን እያወሩ ያሉት ሁለቱ ናቸው። ከቻለን እኔ አልቀላቀለችኝ አልገባም። አንቺ እሷም በመሃል እየቀላቀለችኝ ስለሆነ ነው የገባው። እኔ አልቀላቀልኩም። በቃ ብቻህን መተህ ከኔ ጋር መጋፈጥ አትችልም ወይ? ሁሌ እሷን ይዘህ ለምንድን ነው ጣልቃ ብቻዬን? ቆይ ብቻዬን ጋር ብቻ እንደ ተናገርኩት ፍርድ ቤት
እከተለዋለሁ እንዴት ተናገረችልኝ? በቃ ከዛ ስትወጣም ደግሞ ከሌላ ነው ማውራት ያለበት። ትንሳኤ በቀለን አልፈታትም አለቀ። ለምን ደግሞ አትፈታኝ? እኔ አልፈልግህማ። ስላልፈለግሽ ይሆናል። አዎ አልፈልግም። በግዴታ ነው እንዴ ትዳር? ጊዜ ይወስዳል ትንሱ። ሁሉም ነገር ገና አመትም ሊፈጅ ይችላል። ቀስ ብሎ ነው። እሱንም እሱ አልፈልግም። እኔ ከሱ ጋር መቃጠል አልፈልግም። እኔ ለፍርድ ቤት አክስቴ በቃ ማሳወቅ ያለብሽን ሁሉ አሳውቂ። ምን ታሳውቂ? እኔ አልፈልግም። ጠበቃ ቀጥራለሁ። ከዛ በኋላ ከጠበቃው ጋር ትጨርሳለህ። ገባህ አይደለ? እሱም ፕሮሰስ አለው እኮ በአንዴ። አንቺ መቼ ነው የምትበሲው? እኔ አልፈልግም አክስቴ። አትፈልጊውም? አሁን በግድ ካንተ ጋር መተያየትም ከእንግዲህ እንዳልነካኝ ነግሬያለሁ። ስነ ስርዓት ይኖረ እኮ እሺ ነኝ። በቃ ካንተ ጋር ምንም አይነት እኔ እናንተ ማለት ነው ትዳራችን ኦሬዲ በእኔና በአንተ መሀል ፈርሷል። ፍርድ ቤት ነው። ፍርድ ቤት ደግሞ ይሄ ወሳኝ ኩነት ጊዜ የሰለጠነ ስለሆነ በየቦታው አለ። እኔ እኮ በሽታ እኮ ነው ታውቂያለሽ አይደል? ምንድን ነው በሽታ? ይሄ ኧረ በፈጣሪ ይሄ እኮ በሽታ አይደለም። ራስነ ታማሚ ድርቅና ድርቅያል። አክስቴ እኔ ሊሰርበኝ አይደለም እኔ የመጣሁት ማለት ነው። አሁን እኛ እዛ ብዙ ሰዓት ረፍዶብን ተቀምጠናል፣ ተጉላልተናል። ጠዋት ይወጣን ነው ያለ ነው፣ ደክሞናል። ስለዚህ አሁን አንቺ የመጣሽበትን ሐሳብ ነገርሽው። አዎ ከፍርድ ቤት ጋር ያወራነውና አወራን። አሁን አጋጣሚ ያገኘ ነው። አሁን እዛ ሄደክ ለምን ይሄን አልክ ብሎ ሌላ ጸብ መፈለግ ይቻላል? እኔ ከሱ የምፈልገው ንብረት የለም። አንቺ ደስ ብሎሻል። በቃ አንቺ ተመኛል አይደለ? ስለትሽን አስምሪ። በቃ አንቺ ስለትሽን አስምሪ። ደስ ብሎኛል እያልኩት ነው እኮ ለምን እንዲያልቅ ነው። አሁን በቃ አንቺ ደስ ብሎሻል። አዎ በጣም ቤትሽ ሄደሽ ምስጋናሽን አቅርቢ። በጣም እልል ነው የምለው። አዎ በቃ እሱን ደግሞ ማስገባው ወረቀቱ የተቀደደ ነው። አንተም ባሳብ እኮ ታዲያ እንደዛ ከሆነ ልጅሽን እንዲፈታኝ ንገሪው። እየነገርኩት ነው እኮ ንገሪው። እየነገርኩት ነው። እኔ አንቺ ከሷ አጠገብ እየነገርኩት ነው። እባክሽ ማን ይፈልግሻል? ወደ ዛራቂ ነይ ወዲህ ነይ። በቃ አሁን እነሱ ተፈላልገዋል። መሀል ቤት ምን እየሰራሽ እንደሆነ አላውቅም። እያለያየው ዛሬም ውጪ እያለያየው ውጪ እንዲለያዩ ስለምፈልግ ውጪ ከፈለገች ማለት ነው። ዛሬ ለምን አትነግረውም? እየነገርኩት ነው። አይፈታማ። እሱ አይፈታም። ይፈታል። ቀን ይጠብቃል እንጂ አምኖበት የሚፈታበት እስከ መጨረሻው ድረስ ቀርቦ የማሳመኛ ቃሉን ያቀርባል እንጂ እኔ አላዛርን አምናለሁ። ፍቹ አይፈቅድም። እናያለን አብረን አልፈታሽም። አትሞጣም ጫንቺ በቃ እናቴን አከብራለሁ አላልክም? እናቴን አከብራለሁ አላልክም? እኔ በጣም አስቀስተለው ፍታኛ ተረጋጉ። ተረጋጉ። አትንጫጭ ነኝ ላይ ተረጋጉ። ፍርድ ቤትም በጣም እንትን አልሽኝ። ምንድነው? ክብርሽን ጠብቂ፣ ክብሬን ጠብቃለሁ። ከዚህ በኋላ ካንተ ጋር ይጨርሳል። ካንተ ጋር ራሱ ምታይ እንደዛ አርጊ። ለአይን ለናፍቆት አታየኝ። በጣም ጥሩ። እንደዛ ነው የምፈልገው። በቃ እንዴ አበዛሽው በጣም። አንተ ራሱ አበዛው። ክብር የሌለ ሰው ዝም በይ። ክብረኝ ታወራለች ደግሞ እንደው እናንተ ድንጋይ ነው። አሁን እናንተ በእናንተ ፊት መሰዳደብ ለምዳችኋል፣ መደባደብ ለምዳችኋል። አይደለም እኔ እንዲህ አይነት ጭንቀት አልችልም። እኔ እንዲህ አይነት ጭንቀት እዛ እንኳን ፍርድ ቤት እንኳን ማለት ነው ስንቴ ነው ጸጥታ ያለሽ ሰውየው ዝም በይ ቆይ ያውራ ትባያለሽ እንዴ አንቺ ደግሞ አድቢ። እኔ አክስቴ እዛ ፍርድ ቤት ላይ መብቱ ነው እንዴ አላንቺ ብቻ አልፈታሽም። እስኪ ምን ታመጫለሽ? አልፈታሽም። ነገሩን ግራና ቀኝ ይላል እንዴ። እንደውም ተጉላላ አትፍታሽ። አልፈታሽም። እንድትጉላላ ነው የምፈልገው ነው ራስ ጠበቃ ቅጠሪ፣ የፈለግሽውን አድርጊ። መሀል ቤት አትግቢ። ገባለሁ። ሁለቱ እኮ በቃ አንቺ ካልፈለጉ አይፈታም። የለም ታውቃለህ አይደለ? ኧረ ፈልጊ። አንተ ሰላሜን ብቻ ነው በጣም ፈልጊ። የትኛው ደግሞ ነገር ኖሮ ነው? ምን ኧረ ፈልጊሽ፣ ምን ችግር አለው? ኧረ በእናትህ እንሰጥሻለሁ ከፈለግሽ። ምንም ነገር አልፈልግም ካንተ። እሺ አሁን አንድ ነገር ብቻ ነው ፈልገው። እኛ እንሂድ አንድ ቀን ራሱ ማለት ነው በሰላም ማደር ነው ፈልገው። ትንሱ እኛ እንሂድ ወደ ቤታችን በሰላም አንተ የስልክ ንዝንዝ የእናትህ ንዝንዝ አንተም አትደውልባት። በቃ ቤት እንቅልፏን እስክትነሳ እኔ እደውልባታለሁም እመጣለሁም አገኛታለሁም እስካልፈታሽኝ ድረስ ሚስቴ ነሽ፣ ወደድሽም ጠላሽም። ሰማሻ? እኔ ደግሞ ባል አይደለህም። ፈትቻለሁ፣ ከልቤ አውጥቼ አንቅሬ ተፍቻለሁ። እሺ እንኳን ደስ አለሽ። በቃ አልፈልግህም። ምን እንዳደረግሽ ነው ታዲያ? በቃ እንድትፈታኝ። አንቺ ሚስት አይደለሁም ስላልሽ ሚስት ያለመሆናችሁ ኧረ እባክህ ገባሽ አይደል? አንተ ፍላጎት ነው። አው አንድ ነገር አክብሬ ነው ያገባሁሽ። ኧረ እባክሽ ተይ፣ ኧረ እባክሽ ተይ፣ ኧረ እባክሽ ተይ። እንደዚህ ሴት ነኝ ወንድ አይደለም። እሺ አንድ ነገር እና አክብሬ አግብቼሻለሁ አይደል? ሴት ሆኜ ራስሽን በጥንቃቄ ሁኚ። እሺ በጥንቃቄ ከዚህ በኋላ እሺ አንድ ነገር እና ተሰምኛለሽ። ነገር እያስጠነቀኩሽ ነው። ከዚህ በኋላ ባልሽ እስኮንኩ ድረስ ማድረግ ያለብኝ ነገር አደርጋለሁ። አክስትሽ ጋር ስትቀመጪ ዝም ብዬሻለሁ። እንዲህ አንጠልጥዬ ከአክስትሽ ቤቴ ማስገባት እችላለሁ። እሺ እሱን አትችልም። ቤቴ መታ እሷን መንካት አትችልም። እስከዛሬ ዝም ያለች አክስቴ ትዳር ነው አይደል እንዴ? ባሏን ታስንጥቀና አንድ ወር አለፋት እኮ ከቤቷ ወጣ እንዴ መታ ነገሩ እስኪበርድላት ድረስ የመቀመጥ መብት አላት። አሁን ያለችበት ሁኔታ እረፍት ያስፈልገዋል። ማረፍ አለባት። ከላይ ከስር አነደዳችኋት።
እንዴ አሁንም እኔን አቀላቅል። እኔ አንቺን አይደለም ነገሩን ነው ነገሩን ነው። እኔና አንቺ ሰላም ፈጥረናል። ነገሩን ነው ነገሩን ነው። አሁን አንተ አልፈ አንጠልጥዬ ወስድሻለሁ አይባልም። ልጄን ተከትዬ መምጣት ነው ግድ ይላል። ምንድነው እሺ መፍትሄው? እሺ ጊዜ መፍታት ነው መፍትሄው። ጊዜ ስጣት። እኔ ፍቹን አልቀበልም አልደግፍም፣ ግን ጊዜ ስጣት። ጊዜ ያስፈልጋታል፣ በቂ ጊዜ ያስፈልጋታል። በቃ አንተ ቆይ ፍርድ ቤት ቀጠሮ ኬለ እንደ አላዛር ምንድነው? ቆይ ልታብድ ነው ልጅ ሰው? አዎ ትወደዋለች። እናቷ ላኖር አለች ነው የሷ እኮ መሰረታዊ ነገር። አልወደውም አክስቴ። አንቺ ዝም በይ፣ አልወደውም። ዝም በይ፣ እሱን ዝም በይ፣ ዝም በይ። ስለዚህ አሁን እኛም እንሂድ፣ አንተም እናትህን ይዘህ እንግዲህ እሷ ያለችበት አካባቢ መተክ ነው ምድብ ችሎት ላይ ያለው ረጅም ጉዞ ይጠብቃቸዋል። እናንተም ሂዱ በቃ። አሁን እስቲ ትንሽ ጊዜ እንኳን እረፍት ስጡ። አሁን የግል ህይወታችንን እንኑር እስቲ በቃ። አሁን እኛ ቆመናል መጣንባችሁ። እሺ እኔ መንገዳችን ነው በቀናችሁ እንደገና ለማን ፈታሽም እንዳልከኝ እየፈለኩ ነበር ላናገር ገባ አይደል? አሁንም እንሻለው አልፈታሽም። ምን ይጣበረ የፈቀደው ነገር ብቻ ነው። አንቺም ስለተፍጨረጨርሽ ላይሆን ይችላል፣ እናታችሁም ተፋቱ ስላለሽ ላይሆን ይችላል። በቃ ስለዛ እግዚአብሔርን እንጠብቅ። እስቲ ተረጋጉ፣ ትንሽ ሰከንድ በሉ እስቲ። እሺ እኔና አንቺ እናውራ ነኝ። ምንም ካንተ ጋር ማውራው ነገር የለም። ምንም ነገር ማውራው ነገር የለም። ብቻዋን ብታወራኝ ደስ ይለኝ ነበር። ምን አወራች አሁን? እሷ መጣ ያለች ነገር አለ። ከእሷ ራሱ ረጂ በቃ ከእናቴ ራሱ ረጂ አንቺ አይሻት ያምሻል እንዴ? አዎ ያመኛል። ይሄ ልክ አይደለም። ማየት እሷን ራሱ አልፈልግም። ታያታለሽ እድሜ ልክሽ እንጂ ይሄን እያረጋት ያለማይታችሁ ምን ማኖር አትችይም ሁለቱን። እናትን ጠልቶ ባል መውደድ አለ እንደዛ እኮ ብቻውን ያወራኝ ብቻውን አይደል ያገባኝ። ብቻውን ቢያገባኝ ብቻ የምታገባው አይደለም። ቤተሰብ ከኋላ እኮ አለ። እንግዲህ በቃ ሌላ ሰው ፈልጋ ትዳር አልፈልግም ፍታኝ ያልኩ ነው አይደለ? ባጭርና በቀላል መንገድ ፍታኝና ፍታኝ። ጤነኛ አንቺ አረታ ተረጋጊ። ምንድነው የምረጋጋው? ህይወቴ እኮ ነው ያበላሽው። እንደ እድሜሽ ሁኚ። በዚህ እድሜ ፈታለሁ ብዬ አንተ እኮ ይሄ የልጅነት አስተሳሰብ ነው እንደዚህ እያደረገሽ ያለው። እስቲ እንደ ትልቅ ሰው አስቢ። እስቲ አክስትሽን ጠይቂያት እስቲ። አንቺ ልጅ ጠይቂያት እስቲ። እሷን ስታያለምሽ ገና አንድ ነገር ሆንኩ ብለሽ ትንጨረጨራለሽ። ትዳር እንደዚህ ይፈታል? ሰው ስንት ነገር ይችላል። ብዙ ነገር አለ። ምን ነው ስንት ነገር በትዳር ሰው ስንት ነገር ይችላል። ዝም በይ። ብርቅ ነው እንደ ምን ችግር አለ? ስንት ነገር ሰው ይችላል። ስንት ነገር ይፈጠራል በሰው ህይወት ውስጥ። ስንት ነገር ያደርጋል። ነይ እኔ አልፈልግም አክስቴ ከሱ ጋር መነጋገር ብቻ ለአንድ ነገር እንዲቶኛለሽ እንደ ካንቺ ጋር ራሱ እንደምቀጥል እግዚአብሔር ይወቅልኝ። አንተም ተው አክስቴ ሰው እስቲ በትዳርሽ አንቺ ስንት ነገር አልፈሽ ነው አንቺ እዚህ ደረስሽው። እናትን ደግሞ አሊ አይባልም። ልጅ በህይወት እያለ እናት ከጀርባው አለ። እቴ እኮ ነው የመጣችው አክስቴ። ልጇ ቤት መጥቶ ነው። ልጇ ቤት በማንኛውም ሰዓት የመምጣት እንዴ አንቺን አስፈቅዳ ነው ወይ የምትመጣው? እኔ አሁን ስመጣ እናንተ ቤት አላዛር ልምጣ ወይ ብዬ አስፈቅጄ ነው የምመጣው? እንዴት ነው ያሰበው? ነገሩ ምንድነው? እኔ እኮ ከኋላ ያለሽ ነገር ለኔ ግልጽ እየሆነልኝ አይደለም። በቃ እኔ መጥፎ ሰው ነኝ። ብቻ ልቀቁኝና ፍታኝ። በቃ ወይ ሌላ ያሰብሽ ህይወት ካለ ንገሪኝ። እኔ ምንም ያሰብኩት ነገር የለም። በልጅነት ግን ህይወቴን አበላሽው። ዝም በይ። ህይወትሽ አልተበላሸው። ዝም በይ። ህይወቴን ያበላሽው ይሄ የልጅነት ጭንቅላትሽ ነው የተጫወተብሽ ያለው። ማውራት አትችሉ። መጋባት ህይወት ማበላሸት ነው እንዴ? ተጋብቶ ከቤተሰብ ጋር መኖር፣ ከቤተሰብ ጋር ተቻችሎ መኖር ህይወት ማበላሸት ነው እንዴ? አንቺ አንድ ነገር ሲል ቤተሰብ ለጥያቄ ያለባት ይጠይቅ አክስቴ። በጠዋት ተነስታ ንዝንዝ በቤቴ ማዘዝ አብሮት ስለሌለሽ በቤቴ የፈለኩበት ቦታ ስለማታከብሪ እሷ ወጣ ተነስታ ንዝንዝ አንቺ ወጣ ተነስታ ጸጥታ ያለሽ ነገርኛ አንቺ እንትን መልአክ ነሽ። አንቺስ ጠዋት ማታ አይደለም እነዘንጂ እኮ አንተን አዎ እንኳን ንዘነስ እስቲ አልነዘን እሷ አያገባትም። በቃ እና በቃ ልክ እንደራስሽ አስቢዋ። እኔ ምን ብዬ ነው እንሸቃለሁ? ከይቅርታ ውጭ ምን ብዬ እሸቃለሁ? ተናገሪ እስቲ። አይ እሷ ትንሽ አያለ ምን ብዬ እሸቃለሁ? የሌለ ነገር ነው። የኢትዮጵያ ሕዝብን አውጪ ከዚህ ውስጥ። እነሱ ናቸው ለዛ ጠገቡሽ። ፈቺ እያሉሽ ብርታት እየሰጡሽ። አዎ ብርታት ሰጡኝ። አይተው እያጠነከሩሽ። ተረጋጊ። አሁን ተረጋጊና በነገሩ ላይ ተረጋጊና ሰከን በይ። ማሚም ደግሞ አሁን አንቺ እኔ አሁን ብዙ ነገር እያየው ነው። ቀስ ብሎ በማስተዋል ነው። ልጅ ቤት መሄድ እንደ ልጇን ሲናፍቃት ይኸው እንጂ መጣ። እኔ ትምጣ አክስቴ ደስ ይለኛል ብትመጣ። እሷ የተከበረች ቤት አላት። አሁንም አብረሽ ስትኖሪ እኔን የማየት ግዴታሽ እንግዲህ ምንም ማረጋችኝ
አብራችሁ አሁንም አልፋታም ይላል አይደለ? ስትታረቂ እድሜ ልክ ታይኛለሽ። እያቅለሸለሸሽም እያስመለሰሽም ቢሆን ታይኛለሽ። ይሄ አንድ ነገር ልንገርሽ እስቲ እውነት አክስቴ፣ ይሄ አንቺ ቤተሰቦቹን ጥሪና እኔንም ጥሪኝና እኔ ብቻ ይመጣሉ፣ ችግር የለም። ቁጭ እንበልና እስቲ እናውራ። እሷ እውነት እኔ አንተ የምትለውን ሰብስቢያቸው ሰብስባለሁ። ሰብስበሽ እኔን ጥሪኝና እኔ ያለው ነገር ላውራ። እውነት ሆኖ ትኖራለች፣ ሁሉም ይኖራል። ከዛ እውነት ሆኖ አንቺ ያልሽው ነገር ሚዛን ከደፋ እኔ ፍርድ ቤት እፈታታለሁ ብዬ ባጭሩ እፈታሻለሁ። ሰው ስላለ እውነት ከሆነ ግን አንቺ ልክ አይደለሽም። ምንም እኔ ቤቴ ውስጥ ያስለቅሳችሁ። አሁን አንድ ነገር እንምከር አላዛር፣ እኔ ካንተ ጋር ነው የማወራው። እሺ በቤተሰብ ጉባኤ ይሄን ነገር እንያዝ። አንተም የራስህ የምትለውን ሰው እኛም ደግሞ በቤተሰብ በራሳችን የራሳችንን ሰው እናዘጋጅና ይሄ ነገር በቤተሰብ ጉባኤ ይታያል። አይቀርም እኮ ፍርድ ቤት አንድ ጊዜ ይሄን ነገር ለምንሃለሁ። ወደ ሽማግሌ ይመራል እኮ ህጉ ራሱ ቀጥታ ወደ ሽማግሌ ወደ ቤተሰብ ጉባኤ ውሰዱት ይላል ማለት ነው። በዚህ መሀል አንቺ አሁንም በቤተሰብ መሀልም በቤተሰብ ጉባኤ መሀልም እሷን ለምን አየው የምትዩን ነገር ግን ማየቱ አይቀርም። ግድ ነው። እናቱ ነኝ። ወዴት እኔም በስነ ስርዓት ሽማግሌ መጥቶ ይዳኘን እውነት ሀቁ። እኛ እንግዲህ እንደ ኢትዮጵያዊ ባህል በሀገር ጉባኤ በሀገር ሽማግሌ ነገሩ አሁን እኛ በቃ በዚህ ተጨቃጭቀን ቆመን ራሱ ዋልን። በቃ ሰላም። እናንተም ከመንገድ ያዝናችሁ ተቋጭ ጀምሮ እኛ ነን። እሷን ፈልጋ ዞራ ይመጣ ችግር የለም እናቴ። በቃ ሰላም ግቡ። እንግዲህ መንገዳችሁ ያገር። እሺ እናቴ ነይ አንቺ ቻው በይ። ነይ ቻው በይ። አክስቴ እባክሽ ነይ ቻው በይ። ነይ እና እኛ እንይዝ በቃ እንገናኛለን።